አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ላይ ዱንያ ላደከመችው ሰው ማን አለ ወዳጆቼ? አንዳንዱ ስጋው ታሟል፣ ሌላኛው መንፈሱ ታሟል። ትዳሩ የታመመ፣ ቤተሰቡ የታመመ፣ ኑሮ የታመመ፣ ስራው የታመመ፣ አእምሮው የታመመ ብዙ አለ። ዱንያ ህመሟ ብዙ ነው። ብለን ብናዳምጠው ያልጠበቅነው ከወንድምና ከእህት እንሰማለን። ሰዎች ስንባል ሁላችንም የጎደለን፣ ሁላችንም ደካሞች፣ ሁላችንም ፈላጊዎች፣ ሁላችንም ህመምተኞች ነን። ለነኚህ ሁሉ ህመምተኞችና ለራሳችን ጭምር ማዘንና እርስ በርስ መተዛዘን አስፈላጊ ነው። በቁስም ይሁን በመንፈሳዊ ጉዳይ ወዶና ፈቅዶ የሰውን እጅ የሚያይ የለም። በዱንያ ጉዳይ ሀብታም የሆነ እንዳለ ሁሉ በአላህ ዘንድም ሀብታም የሆነ እንዲሁ አለ። በአላህ ዘንድ ሀብታም ማለት አላህ ስለ ትክክለኛ ባርነቱ እውቅና የሰጠው ሰው ነው። በዱንያ ጉዳይ ይረዳን ዘንድ ከአላህ በታች የሀብታምን እጅ እንደምናየው ሁሉ በዱዓም ጉዳይ ወደ አላህ በመድረሱ ሂደት ወንድሞቻችን እንዲያግዙን እንማጸናለን። ዱንያ በከበደችበት ዘመን የኑሮ ጉልበት የሚሰጠን አላህ ነው። የፈተናም ባህር የሚያሻግረን እሱ ብቻ ነው። አላህን ይዞ የሚከብደን ምንም ነገር የለም። ቀደምት ባሮች ስሙን እየጠሩ ነበር ምድርን የረቀቁት። እኛም አላህ እንዳልን እንኖራለን፣ አላህ እንዳልንም እንሞታለን ኢንሻአላህ። ተውሂድ በሁሉም ነገር ውስጥ አለ። ይህንን ስንል በደስታም በመከራም ውስጥ አለ፣ በውዥንብሩም በጸጥታውም ውስጥ አለ፣ በስደትም በሀገር ውስጥም አለ። ተውሂድ ምንጊዜም ቢሆን ትተውት የሚኖሩት ነገር አይደለም። ተውሂድን ተትቶ የሚሳካ ምንም ነገር የለም። የሚያኖር፣ የሚገድል፣ ጤናን የሚሰጥ፣ የሚያስታምም፣ የሚሰጥ፣ የሚነሳ አላህ ሱብሓነሁ ወተዓላ ነው። ተውሂድ ሁሌም አላህን ማስታወስ፣ ከአላህ ጋር መሆን ነው። ባሮች ሆይ አላህን በመለመን ውስጥ ከድህነት ውጡ። አላህን በማሰብ ውስጥ ደስታችሁን አለምልሙ። በአላህ ሱብሓነሁ ወተዓላ በመመካት ውስጥ ጥንካሬያችሁን አገኙ። ብትቸገሩ እሱን ብቻ አገኙ። ብታዝኑ እሱን ብቻ አስቡ። ብትደህዩ የሱን በር ብቻ አንኳኩ። ዛሬ ላይ ፈተናው በዝቷል። በዘመነ ፈተና፣ በዘመነ ድንጋጤ፣ በዘመነ በሽታ፣ በዘመነ ወረርሽኝ ብዙ አማኞች መስመር ሲስቱ እናያለን። ሰዎች በሚታመሙበትና በተለይ ህመሙ ጸንቶባቸው ቆይቶባቸው ተስፋ በሚቆርጡበት ጊዜ መድኃኒቱ ይህ ነው ተብለው በዚያ ተመክረው ይህንንም ያንንም አዳምጠው ተዋክበው መስመር ይስታሉ። በዚህ የተነሳ ለበሽታው ትክክለኛ መድኃኒት ያጣሉ። አሊያም የተሳሳተ መድኃኒት ወስደው በሽታውና መድኃኒቱ ይተላለፋሉ። ያለንባት ሀገር ዱንያ ትባላለች። ትርጉሟም የቅርቢቱ ዓለም ማለት ነው። ይህች ዓለም የቅርቢቷ ዓለም የተባለችው ያለ ምክንያት አይደለም። እድሜዋ ረጅም ቢመስልም አጭር ናት። ቋሚና ዘላለማዊ መስላ ብትታይም ጠፊና ረጋፊ ናት። ጉዟችን ወደፊት እስከሆነ ድረስ ሞትና ቀብር ጨምሮ የሚመጣው ሁሉ ቅርብ ነው። አላህ ሱብሓነሁ ወተዓላ እድሜ ያደለው ሲቀር እዚች ምድር ላይ የዛሬ 100 ዓመት እንኳ የለንም። አጀላችን አጠገባችን ነው። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም ለዚህች ዓለም ብዙም ግምት ሳይሰጧት ያለፉ። በምድር ላይ የመገኘታቸው ምሳሌ ሲያስቀምጡ እኔና ይህች ዱንያ ዛፍ ጥላ ስር እንዳረፈና ጥሎ እንደሄደ መንገደኛ ነን ብለዋል። ንግግራቸውን የሰማና በጥልቀት ያስተዋለው ታላቁ ሰሃባ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ለሰዎች እንዲህ በማለት ይመክሩ ነበር። እስኪ ስለ ራሳችንና ስለ ሰው ልጅ ሁኔታ ጥቂት እናውራ። የሰው ልጅ ከእድሜው የመጀመሪያዎቹን 10 ምናምን ዓመታት ህፃን ነው። ገና ታዳጊ፣ ገና ያልገባው፣ ህይወትን ያልተረዳ፣ በወጉ ያልበሰለ፣ የሚጠቅመውንም የሚጎዳውንም በስርዓቱ ያለየ። ከ18 እስከ 35 ዓመታት ባሉ ጊዜ ውስጥ ደግሞ አትንኩኝ፣ አትጠጉኝ የሚል ለያዥ ለገናዥ የሚያስቸግር፣ ታላቁን የማያከብር፣ እምሩን የሚዳፈር፣ በገዛ ወላጆቹ ላይ ምላሱን የሚያስረዝም፣ ገመድ የማይዘው፣ ሰንሰለት የማይጥለው፣ ከሱ በቀር እዚች ምድር ላይ ሰው ስለመኖሩ የሚጠራጠር፣ ቢወድቅ የሚሰበር፣ ቢሞት ስጋው በአፈር የሚደፈር የማይመስለው፣ ከመሬት ከፍ ከሰማይ ዝቅ ብሎ የሚበር ፍንዳታ ነው። አላህ ያዘነለት ሲቀር
ከ36 እስከ 40 እድሜ ውስጥ ደግሞ ለማንና ለምን እንደሚሰራ የሚያውቅ ጠንካራ ሰራተኛ ነው። በዚህ የእድሜ እርከን ላይ ምራቅ ይውጣል ይበስላል ተብሎ ስለሚታሰብ የዚችን ዓለም ባህሪ በወጉ ይረዳል። በመሆኑም የእድሜ ፀሐዩ ሳትጠልቅ ይወራጫል፣ ይሰራል፣ ይጠራል። አንድም ለራሱ አሊያም ለልጁ ካልሆነም ለወራሹ እሱም ሌሎች ሰዎች እንደሚያደርጉት እንደሚሆኑት ለመሆን ሲል እንደ በሬ ይተጋል፣ እንደ አህያ ይፈጋል። ብር ለመያዝ፣ ቤት ለመያዝ፣ መኪና ለመያዝ፣ ኑሮውን ለማስተካከል፣ እንዳይወድቅ እግሩን አርቆ ከመሬት ውስጥ ለመትከል ከ46 እስከ 50 ባለው የእድሜ ክልል ውስጥ ደግሞ በ40ዎቹ እድሜ ላይ የጀመረውን አባዜ ያልተወ የዱንያ ስካር ያልለቀቀው ቢጠሩት የማይሰማ ቢነግሩት የማይገባው ዱንያ አቅሉን ስርቅ ሐሳቡን ውስድ ልቡን ትፍት ያደረገችው የለየለት ስካር ውስጥ የገባ በዱንያ የሰከረ ፍቅረ ነዋይ ያልበረደለት ለብር የሚንከለከል እሷን የሚያነሳ የሚጥል ባገኘ ቁጥር ጨምሪ እንጂ ብሎ የሚጠይቅ በእጅጉ እንደተጠማ ውሻ አፉን ከፍቶ የሚያለከልክና ጥሙ የሚቆረጥለት የማይመስለው ከ60 በላይ ሲሆን ደግሞ ከእድሜው መግፋት ጋር ተያይዞ የሚመጡበትን በሽታዎች የሚታገል ወኔ ያለው ጉልበት የከዳው ምኞት የሞላው ሩጫ ያጠረው እቅድ የተረፈው ጤና ያጠረው መዝለል የሚከጅል መነሳት ያቃተው አሁንማ ዋ እያለ በየደቂቃውና በየሰከንዱ በትዝታ አርቆ የሚሄድ ቁጭ ባለበት በሐሳብ የሚቆዝም አይኑ እያየ ሞቱን የሚጠብቅ እስረኛ ሽማግሌ ዓላማ ያለው ግቡን ያወቀ ወደዚህች ዓለም ለምን እንደመጣ በትክክል የገባው ሲቀር የሰው ልጅ ማለት ባጭሩ ከላይ የጠቀስነውን ይመስላል ብንል ማጋነን አይሆንም። እንደ ፀሐይ ወጣ ገባ ታየ ጠፋ ነበረ የለም። አላህ መልካምን የሻለት ሲቀር አብዛኛው የሰው ልጅ በዱንያ ግርግር የሰጠመና ከሚጠብቀው የአኺራ ጉዞ ያልተዘጋጀ ካለበት ጥልቅ እንቅልፍ ሳይነቃ ሞት ድንገት ደርሶ ወደማያልቀው ዓለም የሚወስደው ምስኪን ፍጡር ነው። የሰው ልጅ አላህ ሱብሓነሁ ወተዓላ ግዴታ ያደረገበትን የምድር ላይ ተልእኮ በአግባቡ ከተወጣ የታዘዘውን በትክክል ከሰራና ከከለከለው ከተከለከለ ዛሬም ይሁን ነገ ከሱ በላይ ስኬታማ ፍጡር ይኖራል ተብሎ አይታሰብም። ስሙ ከምድር አልፎ በሰማይ ቤት ይወሳል። ዝናው ከሰዎች አልፎ በመላእክቶች ዘንድ ይነገራል። አልደርስም ብሎ የፈራ በጊዜ ማልዶ ይነሳል። ላይሳካልኝ ይችላል ብሎ የሰጋ የስጋት ምንጭ የሆኑትን ቀዳዳዎች ሁሉ ይደፍናል። ዛሬ ላይ ሆነን የአብዛኞቻችን ሁኔታ ስናጤን አላህ ሱብሓነሁ ወተዓላ ባዘዘን ቦታ ላይ የለንም። ተገቢውን የሆነውን ፍራቻ አላህ ሱብሓነሁ ወተዓላን አልፈራነውም። ስለመጪው ዓለም ህይወታችን ግድ ያለን አንመስልም። ሀብትና ልጅ ባገኘን ቁጥር መንፈሳዊ ኃይላችን እየተዳከመ ነው። እስልምና ትልቅ ጸጋ ነው። ዲናችን ሰፊ ነው። እዚህ ቤት ውስጥ በአካል ሳንገናኝ በመልክ ሳናቃቸው እምነት ያስተዋወቀን የሐሳብ መግባባት ያቀራረበን ዱዓ ብቻ ያስተሳሰረን ብዙ ወዳጆች አለን። ሰው ሆኖ ምን ያደርግልኛል፣ የት ያውቀኛል፣ ባውቀው ባላውቀው ምን ይቀርብኛል የሚል ሰው የለም። ሰው ለሰው አጋዥ ነው። በምድር ላይ ድሃ የሚባል ሰው የለም። ገንዘብና ንብረት ባይኖረው በዱዓ ያግዘናል። ዱዓ ደግሞ ከሁሉም ነገር ይበልጣል። ገንዘብን ጨምሮ ብዙ ነገርን ያመጣል። ዱዓ ቀላል ነው እንዴ? ከአብራካችሁ እንደወጣ እንደምትሳሱለት ልጅ የዱንያ ሸክም ቅልል ይላችሁ ዘንድ ተመኘው። አሚን ካላችሁ ትጠቀማላችሁ። አላህ ሱብሓነሁ ወተዓላ ያሰብነውን ያሳካልን። አላህ በሰማነው ተጠቃሚ አድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።